አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው፣ አይከፍርም እያሉን ነው እነዚህ ሰዎች። በዚህ ሀዲስ ምክንያት ኢብን ቁርአንና ሀዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። ወንዱ ካልፈቀደ ከቤት አትወጣም፣ ከወጣች መምታት መጠፍጠፍ ይቻላል፣ ምክንያቱም አመፀኛ ነች ይላል ቁርአን። ልጇ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። ማሜ መገደል ሲመጣለት እንደ ግመል ነበር የሚጮኸው። አሁን ደግሞ እኔ እንደ በግ ብጮህ አዲስ ነብይ መጣለት ነው። ነብዩ ስልኩን አንሱት እያለ ነው። የጅኖች መስጊድ ተብሎ የተሰየመ ማለት ነው። እንደዚህ ቦታ ይሄ የጅኖች መስጊድ እንሂድ ስትለው አጋንንት ሙስሊም ሴቶችን ወሲብ ያደርጋል ከማለት በላይ ምን አይነት አጋንንታዊ ያስተምሯል? አጋንንት ሙስሊም ሴቶችን ወሲብ ያደርጋል ከማለት በላይ ምን አይነት አጋንንታዊ ያስተምሯል? ሁሌ ጸሎት አድርጉላቸው ክርስቲያኖችን። በተቻለ መጠን ሙስሊም ጓደኛ አላችሁ፣ ሙስሊም ቤተሰብ አላችሁ፣ ትምህርት ቤት የምታውቋቸው፣ ስራ ቦታ የምታውቋቸው፣ ጎረቤት፣ ጸሎት አድርጉላቸው። ቢኒ ሰላም ብያለሁ። ፎይ እንዴት ናችሁ? ደህና አደራችሁ? ክርስቲያን ሰላም ነው፣ እግዚአብሔር ይመስገን። ግን አለን ሀዲሱ እኮ ግልጽ ነው። አንድ ሰው በአላህና በመጨረሻው ቀን የሚያምን ሰው ከዚህ ኪሎ ሜትር በላይ ጉዞ ወይም ከአንድ ቀን በላይ ጉዞ ማድረግ አይቻልም ከተባለ ከዛ በላይ የሚያደርግ ሰው ካለ እኮ በአላህና በመጨረሻው ቀን አያምንም ማለት ነው። አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው፣ አይከፍርም እያሉን ነው እነዚህ ሰዎች። ምንድነው ዋናው መሰረቱ እኮ በአላህ ማመን ነው እስላም የሚያደርገው። ሌላው ደግሞ በመጨረሻው ቀን ማመን ነው። ሁለቱን መሰረታዊ ነገሮችን የማያምን ሰው እንዴት ነው ካፊር አይደለም የሚሉት? እዚህ ጋር ቁጭ ብሎ ነብዩ ደግሞ ይህን የሚያደርግ ሰው ካለ በአላህና በመጨረሻው ቀን አያምንም ብሏል። እንዴት ነው የምታስቡት ሙስሊሞች? ሊትራሊ ካፍር ከእስልምና የሚያስወጣ ነው። እና ሱራ 465ም ቅድም ስታነብለት አማኝ አይደሉም ሙሚን አይደሉም ብሏል እኮ። አንድ ሰው አማኝ አይደለም ከተባለ እኮ ካፍር ነው እየተባለ ነው። የሚያምን ሰውማ ሙስሊም ነው የሚባለው እንጂ አማኝ አይደለም አይባልም። እና ግልጽ ናቸው እንትኖቹ የተነገሩት ነገር። ከእምነት ይወጣሉ ነው፣ ሊትራሊ ከእምነት ይወጣሉ። የመሐመድን ፍርድ የማይቀበል ትእዛዝ በፍጹም ሆኖ የማይቀበል ሰው አማኝ አይደለም ከተባለ ሙስሊም አይደለም እየተባለ ነው። እና በተለይ እንትና እየተከራከራላቸው ነው እንዲወጡ፣ ሴቶቹ ካዱ ውጡና ካዱ እያለ እየተከራከራላቸው ነው። እኔው በደንብ ልብ ብላችሁ ይዩት እሺ ሙስሊሞች፣ ግልጽ ነው ቋንቋ። አይ ለምሳሌ ይሄ አንቀጽ ከወረደ በኋላ የሙሐመድ ሚስቶች ለምሳሌ ከቤት ሳትወጣ የሞተች ሚስት አለች። ለምሳሌ ይሄ አንቀጽ ከወረደበት ጊዜ ጀምሮ ከውስጠኛው የቤቷ ክፍል ሳትወጣ በዛው ሞታ ከዛ በኋላ ነው እንትን ያለችው ማለት ነው። ከሞተች በኋላ ነው ወጥታ የተቀበረችው። ይታይ እንግዲህ እንደማሰማ ያኔ ሳልተወሰወሱባትም ያስባል። እስክትሞት ድረስ ከቤት አልወጣችም። ቆይ ካካም ቤት ውስጥ ስትል ነበር እንዴ? በፊት በሐቂ ጋር እየሄደች በእሷ ምክንያት ነበረ ሂጃብ የሚወረደው። በዚህ ምክንያት ደግሞ አይሻ እድሜ ልኳን ስታለቅስ ነው የኖረችው። በዚህ ሀዲስ ምክንያት ኢብን ቁርአንና ሀዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። ጋር ክርስቲያን ኢማጂን እንግዲህ እስር ቤት ነበር ማለት ነው። ይሄ አሁን የተሰጠው ህግ ከሙሐመድ ሚስቶች እንኳን ቢጀመር እንግዲህ የሙሐመድ ሚስቶች የምዕመናን እናት ናቸው ተብሎ ይታሰባል። ሱራ 33 ቁጥር 6 ላይ እንደሚናገረው እንግዲህ ምርጥ ሮል ሞዴል ናቸው። የሙስሊሞች የእነሱን ፈለግ ሊከተሉ ይገባል ብለው ያምናሉ የሙሐመድ ሚስቶች። ከሙሐመድ ሚስቶች አንደኛዋ ደግሞ ሳውዳ የምትባለው ማለት ነው። ይሄ አንቀጽ ከተነገረበት ጊዜ ጀምሮ ከቤት ሳትወጣ ነው የሞተችው። ኢማጂን እንግዲህ ስለዚህ እስር ቤት ማለት ነው። ይቺ ልጅ እስር ቤት ታስራ ነበር የሞተችው። ባጭሩ ላሳያችሁ ማስረጃውንና እንዴ ኦኬ እሺ አሪፍ ነው የነገር እያሉ ነው ኮመንት ላይ። ለፊተኞች አሪፍ ነው የነገር ጥሩ ነው ይልመድባችሁ፣ ይሄንን ነገር አስተምሩልን፣ ሴቶቻችን ጠብተውብናል እያሉ ነው እና አብዱሎች እያሉ ነው። ያለ አንዳንድ አመፀኛ ሴቶች ጥሩ ነው እያሉ ነው። ያ
አሁን እኮ ምንድነው በስልምን እንግዲህ ወንዱ ካልፈቀደ ከቤት አትወጣም፣ ከወጣች መምታት መጠፍጠፍ ይቻላል። ምክንያቱም አመፀኛ ነች ይላል ቁርአን። አመፀኛ ነች፣ መጠፍጠፍ ይችላል፣ እንደፈለገ መምታት መደብደብ ይችላል። መጠፍጠፍ ይችላል ስትል የሆነ ነገር እየመሰለች ነው እኮ። የበረሃ ወጣ የበረሃ ወጣ። ሁለቱም በነገራችን ላይ ማስረጃ አለን ብለን ሁለቱም ታምታታላችሁ። አሁን አንተ ቀረህ ማለት ነው። ከዚህ በፊት ቪዲዮ ሰርቼበት ነበርና ሀጅ መሐመድ ዘይኔ አባትሽ ታሞ አንድ ጊዜ አባቷ ታሞ ኢማጅን አባትሽ ታሞ ኢንኬስ ድንገት ቢደወልልሽ ከቤት መውጣት አትችይም። ቀጥታ ባልዮ ጋር ምደው ኢቭን ኢፍ ስልክ ባያነሳ ራሱ ስልክ አላነሳም ብለሽ ሆስፒታልሽ እንደው ቅርብ እንኳን ቢሆን እንዳትወጪ ነው የተባለችው። ቃል በቃል የሳቸው ንግግር ያለበት ቪዲዮ አለ። ልኬላሉ ሊንኩ። እሺ እናሳያለን። አባቷ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። አባቷ ሞቶ እናቷ ሞታ እናትሽ ሞታች ተብላ ለቅሶ ልሂድ ማለት አትችልም ባሏ ካልፈቀደ። መታመሙ ጥሩ ነው እንደው አለመሞቱ ትላለህ። እንዲድን ቤቷ ጸሎት ማድረግ ትችል። ሞተ ስትባል ለቅሶ መሄድ አትችልም። አባቷ ይገርማል፣ እናቷ ይገርማል። እንዴ ልጇ ሞቶ እንደው ከሌላ የወለደችው ቤተሰቦቿ ጋር ቢኖር ወይም እንደዛ ነገር ልጇ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። እናያቸዋለን። እነኝንም ቀጥል እንትን አንብበው የእኛውንና ይህን ላንብበው። ኦኬ ምን ይላል መሰላችሁ? ኦኬ I was informed that ሳውዳ the wife of the prophet was asked ምንድነው ሳውዳ እንደዚህ ተብላ ተጠይቃ ነበር። why don't you perform hajj and umrah like your sister do ለምንድነው እህትሽ ሀጅና ኡምራ እንደምታደርገው አንቺስ የማታደርጊው ብለው ይጠይቋታል። she replied I have already performed hajj and umrah as God has commanded me to remain in my house እኔ አላህ በቤት ውስጥ ተቀመጪ ብሎ ትእዛዝ እስኪመጣ ድረስ ሀጅና ኡምራ አደርግ ነበር አለች። መቼ? ይሄ ትእዛዝ እስኪመጣ ድረስ ምን የሚለው ከቤት አትውጡ የሚለው ማለት ነው። by God I will not leave my house until I die ወላሂ እኔ እስክሞት ድረስ ከቤት አልወጣም አለች ሳውዳ። he said by God she did not leave the door of her room until her funeral procession እስከ መቃብሯ እስከምትቀበርበት ጊዜ ድረስ ሞታ ከቤቷ ደጃፍ ወጥታ አታውቅም። ይቺማ የሙሐመድ ሚስት ማለት ነው። በጣም ወላሂ የሚለውን እስከ ሰይ በአላህ ማለት ምን ማለት ነው? ምን ማለት ነው? ባይጋድ ማለት ሰይድ ሀሳቡ ላይ እስኪ ቀጥሉ ሙስሊሞች። ሰይድ ይሰማል? ሰይድ ይሰማል? ትሰማለህ እኮ በደምብ እየሰማ ነው። ለምን ዝም ትላለህ? ሳውዳ ማለት በጣም አሳዛኙ ፓርት ምን እንደሆነ ታውቃላችሁ? መፍቷን ሁሉ ለነብዩ ሚስቶች አሳልፋ ሰጥታ ለአይሻ ተራዋን አሳልፋ ከነብዩ ጋር ወሲብ ደግሞ አያደርጋትም። በሚያሳዝን ሁኔታ ከእሷ ጋር አይገናኝም። እሷ እንደ ቤት ውስጥ እንዳሮጌ ዕቃ ቁጭ ያለች ነች። በቃ ኢማጅን እድሜ ልክ እንዲሁ ቤት ውስጥ ተቀምጣለች። ከቤት አትወጣም። ከእሷ ጋር የሚተኛበትን አይሻ ነች የእሷን ተራ ወስዳ አይሻ ነች የምተኛው ከነብዩ ጋር ከመሐመድ ጋር የምተኛው አይሻ ነች። ሳውዳ ግን ከቤት አትወጣም። ሬሳዋ ነው ከቤት የወጣው እድሜ ልክ ቆይታ። አሜዚንግ ነው። እንደዚህ አይነት አዛኝ ነብይ እኮ ታይቶ አይታወቅም። እንደዚህም እዝነት የለም። እናት ብትሆን እንዴት ነው ሰይደች ሴትዮ ለካ ማ ትላታለህ ሞማል ምን ትላታላችሁ? ለካ ሳውዳን የአማኞች እናት ትላታላችሁ። ያንተ የነብይ ሚስት ሳውዳ ሱራ 4 128 ነው አይደል? ነው ቼክ አድርግልኝ ክርስቲያን። ጥላቻን በባሏ ላይ አውቃ መመላለስን ቢመላለሱ በሚለው ህግ መሰረት
መፍቷን ሁሉ ለአይሻ አሳልፋ ሰጥታ ምን የሆነች ነች? እስክትሞት ድረስ ሁሉ መፍቷን ለነብዩ ሚስቶች ለአይሻ አሳልፋ ሰጥታ እንደ ዕቃ እንደ አሮጌ ዕቃ እቤት ተጎልታ ፀሐይ እንኳን እንዳይመታት ከቤት መውጣት እንዳትችል ሆና ተጓዳ ሳትወጣ ድምጿንም እንዳታለሳለስ ድምፅ አታሰሚ ተብላ ታፍና የሞተች ነች የነብይህ ሚስት። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶቻቸውም ንፍግነት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይህ ክፍል የወረደው በሳውዳ ምክንያት ነው። ምን ሴትም ከባሏ ጥላቻን እንደ ጠላት ማለት ነው። ጥላቻን ወይንም ፊቱን ማዞርን ፊት ካዞረባት ወይንም ፊት ከነሳት ብታውቅ ነብዩ ፊት እንደነሳትና እንደጠላት ስታውቅ ሳውዳ መፍቱን ሁሉ ለአይሻ ሰጥታ ቤት ውስጥ እንዳሮጌ ዕቃ እድሜ ልኳን ተቀመጠች። ይህን ታላቅ ሙፈሲር እብን ከሲር እንዲቴል ያብራራዋል። ሀዲሳቶችም አሉ። ሬሳዋ ነው ከቤት የወጣው። ሬሳዋ ከቤት ወጣ ማለት ነው። በጣም የሚያሳዝነው አድርስ ነው ወገን አድርስ። በጣም እኮ የሚገርም ነው። ሙሐመድ የሞራል ልዕልና ላይ የደረሰ ሰው ነው ተብሎ ይታመናል በእስልምና። ታዲያ ከዚህ በላይ ምን መድረስ አለ? ያ ካፊር ያ ሙሽሪክ ከሙሐመድ በላይ ማን ነው? ስትሁት ማን አለ? ሴቶች እንደ ሙሐመድ አይነት ባል አልተመኛችሁም? ያው ብዙ እንዲህ ምን አለ ማሜን አይነት ባል ቢሰጠኝ እያለሽ ነው። ቤት ውስጥ እንደ ዕቃ አስቀምጦሽ ብቻሽን መንቀሳቀሳችም ብሎ አባትሽ ቢሞት ቢታመም መጠየቃችም፣ እናትሽ ብትታመም ብትሞት መጠየቃችም። እሺ ሌላ ማግባት አትችይም። እንዳሮጌ ዕቃ ቤት ውስጥ ተቀምጠሽ አገልግሎት እንደማሰጪ ሬሳሽ ከቤት ሲወጣ አስበሽዋል? ይሄ ነገር ምርጥ ነው። ሴቶችዬ ምርጥ ነው። አይደብራችሁማ? መሐመድዬ መሐመድዋ የምትይው ይህንን አይነት ባል ቢሰጥሽ እንዴት ነው? አልትመኝም? አትመኝም እንዴ? ቤት ውስጥ እንዳሮጌ ዕቃ አስቀምጦሽ በአንቺ ላይ ጩጫዋን እያጫወተ አንቺን እንደ ዕቃ ጎልቶሽ ምንድን ነው ያለው? ድንግል የሆኑ ጨዋዎች ህፃናቶችን ለምን ነው የማታገቡት? ምክንያቱም ከእነሱ ጋር ስትጫወቱ እኮ ደስ ይላል። ያገቡ እነዚህ የወለዱ ድንግል ያልሆኑ ለምን ታገባላችሁ? ከእነሱ ጋር ለመጫወት አይመችም ብሏል ማሜ። እና አይሻን እሱ ሲያጫውት አንቺ የመጫወቻውን ማሊያ እንዳለ ሰጥሽ ከቤትም መውጣት አትችይም፣ ሌላ ማግባት አትችይም። ምክንያቱም ሌላ እንዳታገቢ ሱራ አልአሕዛብ 53ኛው ነው። ቼክ አድርግልኝ ክርስቲያን። የነብዩ ሚስቶች ማንም ማግባት አይችልም የሚለው አንድ የነብዩ አግብቶሻል ማግባት አትችይም። ያለሽ አማራጭ ብትወጪ ማንም አያገባሽም፣ ነብዩ አግብቶሻልና። ቤት ውስጥ ቁጭ ብለሽ ቁልጭ ትያለሽ። እሱ ከአይሻ ጋር ድብብቆሽ ሲጫወት ከቤት እንዳትወጪ ደግሞ ኖ መውጣታችሁም ብሎሻል። እናቴ ልጠይቅ እንዳትይ ደግሞ ባል ካልፈቀድልሽ አይቻልም ብሎሻል። ይህን የመሰለ ባል ኬት ይገኛል? ሉክ ያላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ስለዚህ እሱን ካገባሽ በኋላ ማንም አያገባሽም። ብትወጪ ማንም ዞር ብሎ አያይሽም። እንደዚህ አይነት ባል ይስጥሽ መሐመድዬ የምትይው ብዬ ብልሽ እርግማን ይሆንብሻል ወይንስ ምርቃት? ማለት ከምትወጂው አንጻር እኔ አሁን እንደዚህ አይነት ባልን ይስጥሽ። በአንቺ ላይ እጥፉን አግብቶ አንቺ ትንሽ ጥላቻ እንደጠላሽ ስታቂ፣ ፊቱን እንደነሳሽ ስታቂ ለጩጩዋ ልጅ ተራሽን ትሰጪና ያው ማሚ የሚተኛበት የሆነ እንትን ነገር ነበረ፣ ቁርበት ልል ነበር ተሳስቼ። ቁርበት ስኬት ይገኛል። ይሄ ቴምር ቅጠል ነበረ። ቴምር ቅጠሏን እሷን ለቀቅ አድርገሽ አንቺ የሆነ ድንጋይ ነገር ላይ ወንበር ስለማይኖር በጊዜው ማለት ነው ኩርችም ብለሽ ቁጭ ብለሽ ቁልጭ ያለሽ ቡትቶ የሆነ እንደዚህ እንትን ብለሽ እግርሽ ባዶ እግር ነው፣ አዋሪያው ምናምን ነገር አለ፣ ጉልበትሽ ይታያል፣ የሆነ ፊትሽ ጉስቁል ብሏል።
ጥግ ላይ ኩርችም ብለሽ ቁጭ ብለሻል። ምርጧ ጉዝጓዝ የዘንባባው የቴምር ቅጠል ላይ ከአይሻ ጋር እንቆቅልሽ ሲጫወት አንቺ ቁልጭ ቁልጭ ትያለሽ። በመስኮት እንደዚህ ስታይ በቀዳዳ ጭላንጭል ማለት ነው። ልክ ጠዋት ላይ ጭላንጭሉ እንደዚህ ወጋገኑ ፍንጥቅ ብሎ ሲል ፀሐዩ ሲገባ ታይዋለሽ። ማታ ጨለም ሲል እንደዚህ ጭላንጭል ፀሐይዋ ስታልፍ ታያለሽ። ያኔ እኮ የዛሬን አድርገውና ከ10 ዓመት በፊት ከነቢዩ ጋር እኔም እኮ ተጫውቼ ነበር እችን እንቆቅልሽ እችን ድብብቆሽ። አሁን ምን ያደርጋል እድሜ ሄደ። የዛሬን አድርገውና ከእናቴ ጋር እያለሁኝ በዚህ በፀሐይ ስትፈነድቅ ጮቤ ዘድዬ ነበር እያልሽ ፀሐይዋ እንኳን ትናፍቅሻለች። ከቤት ሳትወጪ ትቀሪያታለሽ። ምክንያቱም ብትወጪ ማንም አያገባሽ። ምክንያቱም ብትወጪ ደግሞ ማግባት ብቻ አይደለም ገሃነም ትገቢያለሽ ሌላ ብታገቢ። ምክንያቱም መውጣት ደግሞ አይፈቀድልሽም፣ አትችይም። ይሄን አይነት ባል ለምትመኙ ሙሐመድዬ የምትይው እውነት ይስጠሽ ብል እርግማን ይሆንብሻል፣ ምርቃት ይሆንልሻል። ሳልጨምር ሳልቀንስ ሳላባዛ ራሱን ሐዲሱንና ቁርአኑን ተናግሬ ብመርቅሽ ይስጥሽ እንደዚህ አይነት እንደተመኘሹ ብልሽ ስድብ ይሆናል። ማን ነው የሚያርመኝ? ስድብ ነው የምትሉ ሴቶች አርሙኝ እስኪ። ይህንን እንፈልጋለን በልበ ሙሉነት እንደዚህ ባል። ምክንያቱም እነኚህ ሙመልሙሚን ናቸው። ሙመልሙሚን የአማኞች እናት ናቸው። እኛ እነሱን መሆን ነው የምንፈልገው ትሉን የለ። የነቢዩን ሱና እንከተላለን። ሱና ማለት ደግሞ ፈለግ ነው። እንደሱ መሆን እንፈልጋለን ትሉ የለ። ወንዶች ሚስቶቻችሁን እንደዚህ ታደርጋላችሁ ወይ? እንዴት ታዩታላችሁ? እርግጠኛ ነኝ ደስተኛ ሆናችሁ የምትቀበሉት ብዬ አስባለሁ፣ ወንዶችም ሴቶችም። እና እንደዛ ነው። እኔ ምርቃቴን ጨርሻለሁ። ቀጥሉ። ትዳሬ ሱናዬ ነው ተከተሉት ብሏል እኮ መሐመድ። አዲሱን እናውጣው እንደዛ የሚልም አለ። ሱናዬን ያልተከተለ በትዳር ላይ እኔ ወገን አይደለም ነው እንደውም ያለው። ተከተሉት ብቻ ሳይሆን ያልተከተለ እኔን ያልመሰለ በጋብቻ ከኔ ወገን አይደለም ነው ያለው። ቦልድ ነው እንደውም። ቀጥል። ያ ስለዚህ ግን አሁን ለሙስሊሞች በዛው እቺ ቃል አሁን የአላህ ቃል ነው የምትሉት ወይስ የመሐመድ ቃል ናት? ሳውዳ ስደብረው አያወረደባት የቁርአን አንቀጽ አውርዶ ሴት ከባሏ መጠላትን ወይ ፊት ማዞርን ካወቀች በሁለቱ በጉዳይ ከተስማሙ ችግር ኃጢአት የለባቸውም ማለት። መሐመድ ክፉ ነው እውነት ለመናገር ስደብረው ነው ይህን ያወረደባት። ነበረችው ሳውዳ ከእሷ ጋር መተኛት፣ ከዚያ ሱራ አወረደባት። ምንድነው አያወረደባት? አሁን ይህን ቃል ትቀበላላችሁ የአምላክ ቃል ነው ብላችሁ ወይስ የመሐመድ ፍላጎት ነው ብላችሁ? አይናችሁ ካልታወረ መቼም ማለት ነው። እስቲ ገብታችሁ መልሱ። በዛውም ይህን ወደ ዋናው ሀሳብ ተመለሱና እቺን ግን መልሱ። ሰላም ነው። እንኳን ደህና መጣ። ሰላም ነው። ልጠይቅ ጥያቄ አንዴ ቆይ። ረጅም ሰዓት ነበርክ ሪኩዌስት ልከህና እምቢ ብሎ ነው ያላስገባው። ሰምተሃል? በደንብ አዳምጠሃል? የተወሩትን ሀሳቦች እንዳለ አዳምጣቸዋል አይደል? ሙሐመድ ፍትሃዊ ሰው ነው ብለህ ታምናለህ? አዎ በጣም በጣም እኮ ጥያቄ ልጠይቅ። አሁን የገባሁት ችግር የለውም። አሁን ፍትሃዊነቱን በደንብ ታስረዳኛለህ። በሳውዳ ላይ ያደረገውን ፍትሃዊነቱን እስኪ ንገረኝ። ሚስቱን እስክትሞት ድረስ አንድ ጥያቄ ልጠይቅ። ችግር የለውም። አንዴ ቆይ ተረጋጋ። ቆይ የነብዩ ሴቶች የነብዩ ሚስቶች ከቤት መውጣት ይችላሉ እኮ? አንዴ ልጠይቅ፣ እሱን እመልስልሃለሁ። እየጠየቅኩህ አንዴ ለምን አትመልስልኝ? ይሄን ጥያቄ ያሳፍራል ወይስ ያሸማቅቃል? ያሸማቅቃል። በጣም ይደብራል አይደል? ነብይን በዚህ ልክ ጠብቀው አታውቅም። ሰላማት አብሽር አብሽር። አንዴ ልንገር፣ ስማኝ እስኪ አንዴ ባበል እስኪ እንደ እስኪ እንደው ዝም ብላችሁ በቃ ራሳችሁን ሸውዳላችሁ። እንደዚህ እያላችሁ ማሜ መገለጽ ሲመጣለት እንደ ግመል ነበር የሚጮኸው። አሁን ደግሞ እኔ እንደ በግ ብጮህ አዲስ ነብይ መጣለት ነው። ማሜ መገለጽ ሲመጣለት እንደ ግመል ነበር የሚጮኸው። እንደ ግመል ይጮህ ነበረ ማሜ መገለጽ ሲመጣለት። እኔ እንደ በግ ብጮህ ደግሞ አዲስ ነብይ መጣ ብለህ ትከተላለህ። እስኪ እንደ በግ ጮህልኝ አንዴ በእናትህ። እንደ በግ እንደ ግመል የሚጮኸው ነብይህ ነው። እኔንም ነብይ ብለህ ትከተላለህ። የእንስሳትን ድምፅ አስመስሎ መጮህ መስፈርት ነው በእናንተ።
ፎሎ እያደረጋችሁ ለማንኛውም እናወራለን። ጭራሽ መልስ አለህ ጁማሊ? በዚህ መልስ ይመልሳል ብዬ ነው ዝም ያልኩት። መልስ አለህ? የላችሁም። እስካሁን በነገርናችሁ ታሪኮች ሙሐመድ የመጨረሻ አይደለም የነብይነት ባህሪ ይቅርና የነብይነት መስፈርት ተሰጥቶት አይ ይሄ በሞራል ልዕልናው አንደኛ ነው ወይም ደግሞ አልቲሜት የሆነ ሞራል ካራክተር አለው ሊባል ይቅርና አንድ ተራ የሰፈር ዱርዬ እንኳን እንደዚህ አይነት ነገር የሚያደርግ አይመስለኝም። በነገራችን ላይ አንድ ተራ ሰው እንኳን ማለት ነው። ሉክ ሚስቱ አረጀችበት ሳውዳ። ከዛ በኋላ ያቺ ስታረጅበት ሚስቱ እሱ ከምትፈታኝ በቃ ጊዜን ለአይሻ ሰጣለሁ ብላ ቃል ገባች፣ ተስማማች ማለት ነው። ለዛ ነው ከሚስት ጋር ብትስማሙ በምን ምክንያት ፊቱን ማጫፍገጉን ብታቅ ስምምነቱ ምንድነው? እሷ ለአይሻ ጊዜዋን አሳልፋ ሰጠች። ለአይሻ ጊዜዋን አሳልፋ ሰጠች። ከዛ በኋላ እሱ ሁልጊዜ አይሻ ጋር ይሆናል። ሳውዳ የምትባል ሚስት እንዳለችውም ትዝ አይለውም ማለት ነው። ኢማጂን ሙሐመድ 11 ሚስት አለው። አንዳንዶቹ 9 ይላሉ። ሉክ 11 ሚስት ወይ 9 ሚስት አለው። በ9 እናያዘውና የሳውዳ ተራ የሚደርስበት ሰዓት ላይ የሚደግመው አይሻን ነው ሄዱ። ለምሳሌ ሳውዳ ሮብ ወይም ደግሞ ሐሙስ ቢሆን ጊዜዋ ያ ቀን ሲደርስ የሚሄደው ወደ አይሻ ጋር ነው እንጂ ወደ ሳውዳ ጋር አይደለም። ያ ቁርአን ከመጣ በኋላ ከተስማሙ በኋላ ከስምምነቱ በኋላ ያቺን ሴት ዞር ብሎ አይቷት እንኳን አያውቅም ማለት ነው። ያቺ ሴት ብቻዋን አንድ ቤት ውስጥ እንደ ወፍ ኬጅ ውስጥ እንደሆነች ተቀምጣለች ማለት ነው። ያቺ ሴት ደግሞ ብቻዋን ሆና ከቤት እንኳን ደግሞ መውጣት አትችልም። አይገርምም? አይ እዛው ብቻሽን አንድ ቤት ውስጥ ሁኚ ከቤት እንዳትወጪ ብሎ እሱ ከሌሎች ሚስቶቹ ጋር አሽሼ ገዳሜ ይላል። የ9 ዓመት ሴት አግብቷል። የ20 ምናምን ሴት አግብቷል። የ18 ዓመት ሴት አግብቷል። እሱ በ50 ምናምን ዓመቱ ማለት ነው። በ45 እስከ 50 እስከሚሞትበት ጊዜ እነዚህን ሁሉ ሴቶች አግብቷል። አሮጊት አልቀረውም። በ25 ዓመት የምትበልጠውን ሴት አግብቷል። የ6 ዓመት ህፃን ልጅ አግብቷል። ይሄ የሞራል ልዕልና ላይ የደረሰ ነብይ የተባለው የሙስሊሞች ነብይ ማለት ነው። ሴቶችን እንደዚህ ነበር ሲጫወትባቸው የነበረው። እና ቁርአን የሙሐመድ መተዳደሪያ ደንብ ነው ወይስ የሙስሊሞች መጽሐፍ? ሙስሊሞች ይሄን ነገር እንቀበለዋለን፣ አው ልክ ነው ብላችሁ ታምናላችሁ? ሙሐመድ ሲያደርግ የነበረው እኛም የሱን ፈለግ ተከትለን እኛ ትክክለኛ ሙስሊሞች፣ አንድ ሙስሊም ትክክለኛ ሙስሊም ባለው ሙሐመድን ያደረገው ነገር ሲያደርግ ነው። ሙሐመድን ብሎ ተናግሯል ሐዲስ ላይ ማንም ሰው እኔን በፍጹም ካልወደደኝ በስተቀር ሙስሊም አይደለም ብሏል። ስለዚህ ሙሐመድ ያደረገውን እንደዚህ አይነት ጠማማና ርኩስ የሆነ ነገር መውደድ አለባችሁ ማለት ነው። ሴቶችን እንደዚህ የጨቆነበት፣ ሴቶችን እንደዚህ ያጨማለቀበት ማለት ነው። እስልምና ለሴት ልጅ የሚስማማ ሃይማኖት አይደለም። ሙስሊም ሴቶች ስፔሻሊ እየሰማችሁ ከሆነ ለእናንተ የሚሆን ሃይማኖት አይደለም። በሙሐመድ ድርጊት የሚስማማ አለ? የሚስማማ ካለ መግባት ይችላል ሙስሊሞች ማለት ነው። አይሻ ግን ይሄን ህግ ይጣሰችው አይመስልም? አይ ቲንክ መሐመድ ሲሞት 18 ዓመቷ ነው አይደል እሷ የነበረው? ኦኬ። እና የሆነ ሐዲስ ዘግብ አምልጧት ምን ተናግራለች? ከእናንተ ውስጥ እንደ መሐመድ ማንም ስሜቱን መቆጣጠር የሚችል የለም ብላለች አይደል? በጾም ጊዜ ፈንድል ያደርገኛል ያሻሸኛል ባለችበት ሐዲስ ላይ ምላሷን ከጠባ ከንፈሯን ከሳመ ሌሊት ወሲብ ካደረጋት ምንድነው ወሲብ ምን ስሜቱን የሚቆጣጠረው? ግን ከሁሉም ወንዶች ጋር ስታነጻጽረው እንዴት አወቀች? ሌሎችን ሄዳለች ማለት ማይሻ እንደና ማንም የለም ያለችው ማናችሁም ነው ያለችው። ሊትራሊ ቃል በቃል እንዴት አወቀች እነዛ እንደ ስሜታቸው እንደማይቆጣጠሩ? ኤኒዌይስ ግን ይሄ የሙስሊሞች ነብይ ስብዕና ነው። በቃ የሞራል ልዕልና የሙስሊሞች ነብይ ትልቁ የሞራል ልዕልና ወሲብ ነው። ኤኒዌይስ ግን ስለዚህ አሁን ለምሳሌ ይሄን ነገር ያነሳ ነው አንድም ከምን አንጻር መሰላችሁ?
ለምሳሌ ሙስሊም ሴቶች አሁን አብዛኞቻቸው በጣም ብዙ ሙስሊም ሴቶች ወደ አረብ ሀገር ወጥተው ይሰራሉ። ሉክ ወደ አረብ ሀገር ወጥተው ይሰራሉ። በጣም በብዙ ኪሎ ሜትር ርቀቶች ማለት ነው፣ በሺህ ኪሎ ሜትር ርቀት የሚቆጠሩ ሀገራትን ተጉዘው ስራ ሰርተው ቤተሰቦቻቸውን ይደጉማሉ። ከድህነት ለመላቀቅ እነዚህን ነገሮች ያደርጋሉ ማለት ነው። እናት አባቶቻቸውን የሚረዱት በዚህ መንገድ ነው። እነሱ ከሙሐመድ የተሻለ ጭንቅላት ስላላቸው ማለት ነው። እስልምናው ፈቅዶላቸው ነው? በፍጹም። አረብ ሀገር ያሉ ሙስሊም ሴቶች የሙሐመድንና የአላህን ሕግ ጥሰው ነው የሄዱት እንጂ ፈቅዶላቸው አይደለም። ለምን? ከአንድ ቀን በላይ ከሄደች በአላህና በመጨረሻው ቀን የሚያምን ሴት ከአንድ ቀን በላይ ጉዞ መጓዝ የለባቸውም ተብሎ ስለተቀመጠ ማለት ነው። ይሄ ብቻ አይደለም። በሸሪያቸው ደግሞ በጣም የሚገርማችሁ ነገር ቆንጆ ሴት መስጊድ ሄዳ መስገድ አትችልም። በሁለቱ ወንድ ጾታዎች መካከል የስሜት መነሳሳት ይፈጥራል። የሚያሰበ ስንት ወንድ አለ? በእናትህ ውሃ ከልስበት። እኔ ራሱ በቃ ተስፋ ልታስቆረጠኝ ነው። አንተ መስጊድ እንዳለ ልታደርገኝ ነው። ቆንጆ ሴት መስጊድ አትሄድም ይላል። ተስፋ ታስቆርጠናለን። ቆንጆ ወንድም ብቻውን መሄድ የለበትም ፂም ከሌለው ይላል። ምንድነው እሱ መለው? ቆንጆ ወንድ ፂም ከሌለው ብቻውን መሄድ የለበትም ያስባል። እኔ በደህና ጊዜ ፂም አለኝ፣ ቆንጆ አይደለሁም። አባቴ ተመስገን። ጀርባዬንና ጎኔን እየሾፍኩ አይደለም የሄደው፣ ዘና ብዬ ደረቴን ገልብጬ እሄዳለሁ። ፂም አለኝ፣ ቆንጆም አይደለሁም። ፍቱ ወንዶች ፍቱ፣ እኔ ላይ እንዳትመለከቱ። ምንድን ነው አሁን ደግሞ ቆንጆ ሴት መስጊድ እንዳትሄድ ይላል። ቀጥል። ያ ሸሪያው እንደዛ ብሎ ይናገራል። በጣም ኦፌንሲቭ ነው። ቆንጆ ሴት መስጊድ ሄዳ መስገድ በጣም ኦፌንሲቭ ነው የሚለው። ለምን? አውጥቼ ላሳያችሁ እንዴ? አንዴ አውጥቼ ላሳያችሁ። እስከዛ ቀጥሉ። ቆይ ካላዩ አያምኑም፣ ካላዩ ካልተመኙ ኃጢአት አይሰሩ ነው ወይ በላቸው። ምንድን ነው ታዲያ ነገር? እናንተ ሙስሊሞች ምንድን ነው የምሰማው? በደንብ አስተውሉ። ሴት ልጅ ሞሮፍ መስጊድ መሄድ የለባትም። በተለይም ቆንጆ ከሆነ መስጊድ መሄድ የለባትም። እሺ። ሴት ልጅ የቀን ጉዞ መጓዝ የለባትም። እሺ። ሴት ልጅ በመሀል መንገድ ላይ መሄድ የለባትም። እሺ። ሴት ልጅ ከወንድ ጋር ምንድን ነው የምትሉ? እሺ። ሴት ልጅ ከቤት መውጣት የለባትም። እሺ። ሴት ልጅ ድምጿን ማለሳለስ እና ማውራት የለባትም። እሺ። ምንድን ነው እያላችሁ ነው ያላችሁት? ከቤት መውጣት የለባትም። ድምጿን አለሳልሳ ማውራት የለባትም። ስለዚህ ስታወራ አንተ እንደዚህ፣ አንተ ደንቆሮ፣ አንተ መሀይም፣ አንተ እንደዚህ እያለች ቴንኪዩ እንደዚህ አይነት ስትሰድብ መረዳት አለብህ። አቀዝቅጁ ብትላት አሰማህም፣ ይብስባታል። ጭራሽ ቱግ ትላል። ለካ ወደ አይደለም። ይመቻችሁ ብቻ። እኔ እኮ ግራ ገባችሁኝ እናንተ ሰዎች። እንዴት ነው የምንግባባው ወገን? አለማወቅ ግን በጣም ቤስት መሆኑን ያየሁት ለሙስሊሞች። በቃ አለማወቅ በምን ትደልላላችሁ? ቀጣፊዎች እየዋሹ ነው፣ እያታለሉ እያጭበረበሩ ነው በሚለው በቃ በዚህ ራሳችሁን ታጽናናላችሁ። ስለማታውቁ ሰው እስልምና ውስጥ ለመቆየት መሀይም መሆን በቂው ነው። በቃ የእስልምና ትልቁ ዶግማ ምንድን ነው? እስልምና ውስጥ እንዲቆዩ ያደረጋቸው ምንድን ነው? ድንቁርናቸው። ሰው መጽሐፍ ቅዱስን ቢያነብ በስተን ክርስቲያን የሚላል እውነትህን ነው። በአንድ ተረት ሰውዬ ላይ የራሱን ጥቅምና ፍላጎት ስሜት ለማሟላትና ለማርካት ችግር በመጣ ቁጥር ፈጣሪ ነገረኝ እያለ የነገረህን መጽሐፍ ብለህ እየተከተልክ እንደ ሴት ልጅ በእስልምና የተከበረች የለችም። እውነትህን ነው። ቀጥላ እንዲያንብብላችሁ ለአንብብላቸው። ሸሪያ ነው ይሄ እየታያችሁ ከሆነ ሸሪያ ሙስሊሞች እንግዲህ ቤስት የሚተዳደሩበት ህግ ከቁርአንና ከሐዲስ የተውጣጣ ተብሎ የሚታመነው ሸሪያ ነው የሚተዳደሩበት። እና ምን ይላል መሰላችሁ? መስጊድ ውስጥ ሄዶ ሰላት ስለማድረግ እንደዚህ ብሎ ይናገራል። ለወንዶች it is best for men
ቱ ፐርፎርም ግሩፕ ፕሬየር አት ሞስክ ለወንዶች መስጊድ ውስጥ ተሰብስቦ ሰላት ማድረግ በጣም የተወደደ ነው ይላል። ለማ ለወንዶች መስጊድ ውስጥ መስጊድ የአላህ ቤት ነው። እንቀጥላለን። ቆይ እሱ ጋሽ አንዴ። ስለዚህ ለወንዶች በጣም የተወደደ ነው መስጊድ ውስጥ ሄዶ ሰላት ማድረግ። ለሴቷስ? ኦኬ ለሴቷ ደግሞ የተወደደው ከዚህ ጀምሮ ተከታተሉኝ። ኢት ኢዝ ቤተር ፎር ዊሜን ቱ ፕሬይ አት ሆም ዛን አት ሞስክ ለሴት ልጅ መስጊድ ሄዳ ሰላት ከማድረግ ይልቅ ቤቷ ሰላት ማድረግ ይወደድላታል። ዌዘር ዜ አር ያንግ ኦር ኦልድ አሮጊት ቢሆኑም ወይም ደግሞ ወጣት ልጆች ቢሆኑም። ኢት ኢዝ ኦፌንሲቭ ፎር አን አትራክቲቭ ኦር ያንግ ውመን ቱ ካም ቱ ሞስክ ቱ ፕሬይ በቆንጆ ወይም ደግሞ አትራክቲቭ የሆኑ ሴቶች ወደ መስጊድ መጥተው ሰላት ማድረግ የተጠላ ነው፣ አይቻልም፣ ኦፌንሲቭ ነው። እንግዲህ ቆንጆ ሙስሊም ሴቶች ያላችሁ እንግዲያውስ ሸሪዓው ወደ መስጊድ ሄዳችሁ መስገድ አይፈቅድላችሁ፣ የግድ አስቀያሚ መሆን አለባችሁ ማለት ነው። ስለዚህ እስከዛሬ መስጊድ ላይ ሄደው የሚመጡት አስቀያሚ ናቸው ማለት ቆንጆቹ ከቤት አሉት። እናንተ መስጊድ ሄዳችሁ መመጡት ስድብ እኮ በተዘዋዋሪ እኮ እናንተ የምትሰግዱት ሴቶች አስቀያሚ ናችሁ እኮ። ተመስጊድ የሚመጡት እንዳለ ሴቶቹ እንዳለ ይሁን ጭንጋፍ ኮሶ ፊት ናችሁ ማለት ነው። አተላ ጠጃም ብሎኛል አንዱ። እንደዛ ናችሁ ማለት እኮ ነው። በእናትህ እሱን ቪዲዮ ማዘጋጀው በእናትህ ቃል አለ። አንተ ጠጅ ቃሪያ ፊት ያለኝ መቼም አልረሳውም እሱን ስድብ ክርስቲያን ካለ ደንበረ እና እንደዛ እኮ እያላቸው ነው። ያውን ተሰልፈው ሰግደው የሚመጡት እንዳለ አስቀያሚ ናቸው ማለት ነው። እኛ አይደለንም ያለው ሸሪዓው ነው ያለው። ቆንጆ ሴት ከቤቷ መውጣት የለባትም። ቆንጆ ሴት ሰላትን መስገድ የለባትም። መስጊድ መሄድ የለባትም። ምክንያቱም እንዳይወሰወስ እኮ ነው። አላህ ብሎ ሴ ፊቱ ደቅ ብላለች። የሆነ ስልክ ሲጎረጉር አይተዋል። እንትን እያለ ክርስቲያን ከዛ ስልኩ ላይ ስታክ አድርጎ ቀረ። አይተዋል ስልኩን እንዲየጎረጎረ። ኧረ በእናትህ እሱን ነገር ክፈተው ካለ ሼር አድርጉልኝ እስኪ። ቆይ እንዴ አገኘዋለሁ እኔ እሱም በጣም ያደከመኝ በቃ ድክም ምን ያልኩት እና ድንገት እኮ ኖቲፊኬሽን ችኩ ልካለት ይሆናል አይንም ተዛ ሲሾፍ አንተ ቲክቶክ ላይ ድንገት ገባ ይመስለኛል። እንዲህ ሲያደርግ አንዷ ወዝ እያለች እንዲህ ነገር እንዴት ነው አለ ሸኪራ እንዲህ ሪሃን እንዲህ ያው እንትን ላይ ምናምን እየቀወጡት ነው በቃ ምናምን ነገር አለ። በቃ እንዲህ ነገርማ የምን አባቱ አላህ ነው። ፍቺ ረጅም ፍሬቻ አብርቶ ኧረ ቅድሙ ራሱ በእናትህ አዲሱ መዝሙር በእናትህ ክፈተው። መዝሙር ትንሽ 5 ሰከንድ አሰማን ስትራይክ እንዳይሰጠን እንጂ 5 ሰከንድ አዲሱ የወጣው መዝሙር ዝቅ አድርገውና ለነብዩ መዝሙር ወጥቶለታል አዲስ አበባ ነው። ስልኩን አንሱት እያለ ነው። ስልኩን አንሱት ነብዬ። ሄሎ ስልኩን አንሱት እና ነብዩ ስልኩን አንሱት እያለ ነው። ስልክ ስጡት። አልሞተም እንደ ሰውዬ መቃብረት። ሄሎ ነብዬ ስልኩን አንሱት። እየበላው እየጠጣው አስታውሶታለሁ። እባክዎትን እንዴት በፍቅሮ ተቃጠልኩኝ ውዱ ነብዬ ስልኬን አንሱት ቶሎ እያለ ነው የሚለው። ትንሽ እንትን በለው አለፍ አድርግነት እንድትዬ እባክህ ስልኩን አንሳለት። በቃ እየደወለለት ነው። ሄሎ ስልኩን አንሱት። አይሰማም እንዴ ነብይ? ስልክ መካሄድና እንግዲህ የትኛውን ስልክ ተሽስክር እንደያዘው የትኛውን ስልክ ነው እንግዲህ። ሰውየው ምን ብለው ያምናሉ ሙስሊሞች? መሐመድ ሞቷል። ቢሞትም ግን አሰላም አለይኩም ሲሉት ወአለይኩም አሰላም ወበረከቱ ምናምን ብሎ ቀና ብሎ ሰላምታ ይመልሳል ብለው ያምናሉ። ነፍሱ ወደ ሰውነቱ ትመለሳለችና። ስለዚህ አሁን ስልኩን አንሳው ሲል በስልክ ሊያደርገውና ሊያዘምነው እኮ ነው። አሁን በፊት ማንኛውም በኔ ላይ ሰላት ባወረጣችሁ ቁጥር እመልስላችኋለሁ ሰላምታ፣ ነፍሴ ወደ ስጋ ትመለሳለች፣ አላህ ይመልሳታል። አሰላም አለይኩም ስትሉ ወአለይኩም አሰላም ምናምን ብዬ እመልስላችኋለሁ ብሏል። ስለዚህ አሁን አዘመነው ይሄንኛው ሰውዬ። ስለዚህ ሊደውልለት ነው ቀጥታ።
ሃሎ ኧረ እናንተ ሰዎች እናንተ በቃ ይሄም እምነት እኮ ተብሎ ሰው እኮ ይከተለዋል። ይሄንንም እምነት ብሎ ሰው ይመራበታል። ይሄንንም እኮ እምነት ብሎ ሰው ይከተላል። እናንተ ሰዎች በጣም አይገርምም? ይሄን እምነት ብሎ ሰው ወይ ቀልድ። አጋንንት ግን ጥሩ ይሰራል። የአጋንንት መስጊድን ሳይተዋል እሱን የአጋንንት መስጊዱ መስጊድ የአጋንንቶች መስጊድ ቆይ እሷንም እያሳዩ እዛስ እንዴት ነው እሱ? ነብዩ ላይ እኮ የሰፈሩበት እኮ ነው ያለህን ስም ሲጠራ ተሰብስበው የመጡበትና አምነናል ያሉበት ነው። ክርስቲያኖችን እና አይሁዶችን ጠላት አድርጎ አጋንንቶቹ ወንድም የሚል ሃይማኖት ቢኖር እስልምና። ይህንንም ሰው አሁን እምነት ብሎ ይከተላል። ሰው የፈለገ ሄሉንታውን አይምሮ ካልሳተ በስተቀር እስልምና ውስጥ ሳምንት አይቆይም። እስልምና ውስጥ ለመቆየት ምንድነው? ደደብ መሆን። እስልምና ውስጥ ለመቆየት ምንድነው? ደንቆሮ መሆን። እስልምና ውስጥ ለመቆየት ምንድነው? ዝም ብሎ ክርስትና ላይ ጥላቻ መያዝ ብቻ። ይሄ በቂ ነው። እስልምና ውስጥ ትቆይበታለህ። መስፈርቱ ይሄ ነው። ስለ ራስህ ዝም ብለህ ምን ድንቁር ባለ ሁኔታ አላሁ አለም እያልክ ቤላ ኬፍ እያልክ እለፍ። ስለ ክርስትና ግን እንዴት አምላክ ይወለዳል? እንዴት እንደዚህ ይሆናል? ታቦት ምንድን ነው? ለመላእክቶች እንዴት እንደዚህ እያልክ ቀባጥር። ያኔ አማኝ ትባላለህ። ይሄ የሚያሳያችሁ የጅኒዎች መስጊድ ነው። የመጀመሪያ እንትን ያሉበት ቀጥታ የአጋንንቶች መስጊድ ነው። እስልምና እንግዲህ ከአጋንንት ጋር ያለው ቁርኝነት በጣም ከፍ ያለ በመሆኑ ለአጋንንቶች መስጊድ ተሰርቶ ስም ወጥቶለታል ማለት ነው። የጅኖች መስጊድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት የአጋንንቶች የጅኖች ቁርአን ብቻ ያለ የተሰየመላት አባቴ የጅን እዚህ ቦታ ሄደህ አሁን ለአንድ ክርስቲያን ሆነ አስበዋል። ሄደ እዚህ ቦታ ና የጅኖች መስጊድ እንሂድ ስትለው ምን ና ጅኖች ጋር እንሂድ፣ ምን ና አጋንንቶች ጋር እንሂድ እና ጸሎት እናድርግ። ምን ማለት ነው? አጋንንቶች ጋር እንሂድ? አጋንንቶች ቢሰግዱበት ነው። ወንድሞቻችን አጋንንቶች ጋር ህብረት እናድርግ ስትለው ምንድን ነው የምትለኝ? ሰውዬ ታጋንንት ሽሽት እኔ ስመጣ ጭራሽ አጋንንት ጋር ህብረት እናድርግ ትለኛለህ እንዴ? ይህም እምነት ነው ወዳጆቼ። ይሄም እኛ እንደቀለን እየሳቅን የምናየው በእኛ ቅዱሱ መንፈስ ስላለ እውነትን ከሐሰት እንድንለይ ስላገዘን which is right and wrong እንድናውቅ ስላገዘን በእኛ ውስጥ ያለው የእግዚአብሔር መንፈስ ስለኛ ዞትር የሚቃትተው መልካም እንድናደርግ የሚመራን ጋይድ የሚያደርገን እውነትን ከሐሰት እንድንለይ ያደረገን ስላለ በልጅነታችን እናትና አባቶቻችን የሰጡን ያስቀጠል ነው። እሱ ቅዱሱ መንፈስ በእኛ ስላለ ነው። እንደ ኃጢአታችን ብዛት ቢሆን እኛም እንደዚህ አይነት ተረት ውስጥ እንገኝ ነበር። ነገር ግን የእናት አባቶቻችንን ጸሎት ጠብቆን ምንም ቢሆን ያ የተቀበልነው ስጋው ደግሞ ይጠብቀናል። ከእንደዚህ አይነት አይምሯችን ከመሸጥ ለማይረባ አይምሮ ተላልፎ ከመሰጠት ያ በልጅነታችን የወሰድነው ታስታውሳላችሁ። ሕፃን ሆናችሁ እንኳን ቤተክርስቲያን ለመሄድ የምናፍቁበት ነጭ ለብሰው ስታዩ ለመሄድ የምትመኙበት የዕጣኑ ሽታ፣ የመቅደሱ ሽታው፣ የካህኑ ቡራኬው ደስ እንደሚላችሁ ዛቲው እንኳን የምቀምሷት ንፍሮ ቆሎ እዛ ያለው ከዛም ደግሞ የወንጌሉ ድምፅ የመዝሙሩ ደስታ የሚፈጥርባችሁ ሌላው ይቀር ወፎቹ እዛ ቤተክርስቲያን ውስጥ የምትሰሙት የወፎቹ ድምፅ እንኳን የራሱ የሆነ ትዝታና ትውስታ አለው። ይሄ በአይናችን የምናየው በአፍንጫችን ሴንስ የምናደርገው ነው። ነገር ግን በአይናችን ማናየው ደግሞ አለ። በአፍንጫችን ከምናሸተውም በላይ ያንን ቅዱሱን ስጋና የእግዚአብሔርን ቤተ መቅደስ እኛ ስለሆንን እርሱ በእኛ ስለሚያድር ስጋው ደግሞ ስንቀበል
እርሱ በማይታወቅ በማናቀው እኛ በውስጣችሁ ወደ እውነት የሚመራን ያጋንንትን ኃይል ከኛ የሚያርቅልን እውነትን ከሐሰት አጥርተን እንድንለይ የሚያግዘን አለ። ለዚህ ነው እኛ እንደነሱ አይምሯችን ድፍን ያለ ጭልም ያለ ያልሆነብን። የነሱ አሁን ድፍን ያለባቸው ናቸው፣ ጭልም ያለባቸው ናቸው። ይሄ መጋረጃ አልተከፈተላቸው። ይሄ መጋረጃ እንደተከደነባቸው እንደተዳፈነባቸው ነው። ፍልሰታ ላይ ለመሄድ የምንቻኮለው እንደው ልጅ ከሆናችሁ ተሳስታችሁ ውሃ ከጠጣችሁ እንኳን አልጠጣውም ብላችሁ ሸምጥጣችሁ እንኳን ለመሄድ እንትምትሉበት ኖ መሄድ አትችልም አንተ ቅድም ቀምሰሃል ወይ ልጅ ደምቶ አትሄድ ምናምን ስትባሉ እንኳን የምታለቅሱበት አንተ ስንት ቀን ሄድክ? 16ቱንም ሄድክ? እኔ ከላይ 13 ነው ሄደው እኔ በለጥኩ የምትባባልበት እንቅልፍ ወስዶ እሁድ ቀን ከቀረ ቅር የሚልብህ ቀን አሁን ብትሸሹም ምንም በኃጢአት ብንወድቅም ምንም ብትሸሽም ያ የልጅነት የእናት አባትህ አምላክ በቤቱ ያደግከው ያ መንፈስ ስቲል ይጠራሃል፣ ይጠብቀሃል፣ ይይዝሃል። በዚህ ነው አይምሯችን ለማይረባ ነገር ተላልፎ ያልተሰጠው። እንደዚህ አጋንንት መስጊድ አጋንንት ወንድሜ ከአጋንንት ጋር ወሲብ አደርጋለሁ እያልክ ማትጨመላለቀው ምንም እንኳን እዛ ጋ ዮሐንስ ወንጌል እንዲህ ማርቆስ እንደዚህ ሉቃስ እንደዚህ አለ ባትልም ባንልም ባትይም ባትሉም እውነት ከሐሰት የሚለይ አይምሮ የሚያገናዝብ የሚያመዛዝን አይምሮ እኛ ተሰጥቶናል። እነሱ ግን ይሄ ነገር አታውታል፣ ተዳፍኖባቸዋል። ለዛ ነው ለእኛ ነው ይሄ የተገለጠው፣ ለእነሱ ግን አልተገለጠም። ወንጌል ለእነሱ ተደፍኖባቸዋል፣ ለእኛ ግን ተገልጦልናል። ለዛ ነው እና ያሳዝናልም፣ ቢያስቅም ያሳዝናልም እና ገራሚ ነው። ብቻ ቀጥሉ። ያ እንግዲህ ምንድነው እኛ የምናስተላልፈው መልእክት ሰው የሚመቸውን ነው የሚመርጠው የሚል ተስፋ አለን እና እምነት አለን። ሰው የሚመቸውን ነው የሚመርጠው። አይ እኛ ከአጋንንቶች ጋር ነው ህብረት ማድረግ የምንፈልገው፣ ከእናንተ ጋር ህብረት ማድረግ አንፈልግም ካላችሁ መብታችሁ። ሙስሊሞች አይ እኛ የሚመቸን የአጋንንቶች የጋኔኖች መስጊድ ገብተን መስገድ ነው የምንፈልገው፣ እኛ እህት ወንድሞቻችን ጋኔኖች ናቸው፣ እኛ እነሱን ነው የምንፈልገው እናንተን አንፈልግም ካላችሁ መብታችሁ ነው። ከማይታዩ እርኩሳን መናፍስት ጋር አሰራራችን ከነሱ ጋር ነው ህብረት ያለን ብላችሁ የምታምኑ ከሆነ ትችላላችሁ። ግን የዘላለም ህይወት አይሰጣችሁ፣ የዘላለም ህይወት አይሰጣችሁም። መጨረሻችሁ የሚሆነው ምንድነው? ጥፋት ነው የሚሆነው ማለት ነው። መጨረሻችሁ ወደ ጥፋት የሚያመራ ነው የሚሆነው እና እንግዲህ ሙስሊሞች የምርም ከእንደዚህ ከተዳፈነባችሁ ዳፍንት እግዚአብሔር አምላክ እንዲፈጉሳችሁ እኛ ሁሌ ጸሎት እናደርግላችኋለን። በነገራችን ላይ ሁሌ ጸሎት አድርጉላቸው። ክርስቲያኖችን በተቻለ መጠን ሙስሊም ጓደኛ አላችሁ፣ ሙስሊም ቤተሰብ አላችሁ፣ ትምህርት ቤት የምታውቋቸው፣ ስራ ቦታ የምታውቋቸው፣ ጎረቤት ጸሎት አድርጉላቸው። ለምን ተዳፍኖባቸዋል። እያንዳንዱ አሰራራቸው ምንድነው? መጽሐፍን ገልጦ ከማንበብ ይልቅ የያዟቸው ሙስሊሞችን በምንድን ነው? የክርስትናን እምነት ቀን በቀን በማብጠልጠል ቀን በቀን በማንቋሸሽ ሰዎች ክርስትናን እንዲጠሉ ሙስሊሞች ክርስትና እንዲጠሉ ተደርገው ተሰርተው ከዛ በኋላ ስለ ክርስትና የማወቅ ጉጉት አይኖራቸው። ለምን? ኦሬዲ ሰምተውታላ። ያጠለሹትን የተጥላላውን ወንጌል ያጥላሉትን አምላካችንን ኦሬዲ ስለሰሙት ከዛ በኋላ ሰይጣን ደግሞ በዛ ላይ ይደርትባቸዋል፣ ይጨምርባቸዋል። ለምን? እውርን ቢመራው ሁለቱም ተያይዘው ወደ ገደል ይገባሉ። ስለዚህ መሪዎቻቸው እውር ስለሆኑ ቀን በቀን የሚያወኩት የክርስትናን ትምህርት ስለሆነ እነዚህ ሰዎች በየት በኩል እውነት ይበራላቸዋል? የወንጌሉን ብርሃን በየት በኩል ያገኙታል? ቁጭ ብሎ መስጊድ የሚያስተምረው የዮሐንስ ወንጌልን ነው። በመጀመሪያ ቃል ነበረ ብሎ ፈትፍቶ ለራሱ እንዲመች ሰዎችን ወደ ጥፋት የሚወስድበትን ትርጉም ይሰጠውና ከዛ በኋላ ሰዎች ያንን ይሰማሉ። አይ ክርስትናማ ብለው ገሸሽ ያደርጉታል ማለት ነው። ሰዎች ትክክለኛውን ወንጌል እንዳይረዱ ያንን ጭንብል ያለብሷቸዋል። እስልምና የተመሰረተው በዚህ ነው። በነገራችን ላይ ከመጀመሪያው
አይሁዶችን ክርስቲያኖችን እየጠቀሰ ኦሬዲ ሙስሊሞች አይሁዶች ክርስቲያኖች እያለ በቀጥታ አድሬስ ያደርጋል ቁርአኑ ማለት ነው። ስለዚህ ሙስሊሞች በየት በኩል እንትን ይላቸዋል? እግዚአብሔር አምላክ ይህን እንዲያበራላችሁ እናንተም በቅንነት ሆናችሁ መጽሐፍ ቅዱስን አንብቡ ሙስሊሞች። ያን ጊዜ ምን ያህል ያጋንንት አሰራር በላያችሁ ላይ እንደተንሰራፋ ትረዳላችሁ፣ መጽሐፍ ቅዱስን ስታነቡ ማለት ነው። ሙሐመድ ቁርአንን ሲያነብ አጋንንቶች በሱ ላይ ድርብርብ ሊሆኑ መጡበት። አጋንንቶች ድርብርብ ሊሆኑ በሙሐመድ ላይ መጡ። ምን ሲያነብ? ቁርአን ሲያነብ፣ የአላህን ቃል ሲያነብ። የፈጣሪ ቃል አጋንንቶችን እነዚህ ርኩሳን መናፍስትን የሚስብ ነው ወይስ የሚያስወግድ ነው? ከነሱ የሚያርቅ ነው? ትናንትና ማታ እኮ አጋንንቶች እራት ጋብዘውኝ ሄጄ ነበረ። ብቸኛ ያለ ነቢይ የሙስሊሞች ነቢይ በአጋንንት እራት ተጋብዞ ሄዶ ሌሊቱን ሙሉ አድሮ ከዛ በኋላ ጠዋት የመጣ ነቢይ የሙስሊሞች ነቢይ ብቻ ነው። እኛ የእግዚአብሔር ቃል ሰይጣንን ያባርራል፣ እርኩሳን መናፍስትን አጋንንትን ያባርራል ብለን እናምናለን። የኤፌሶን መልእክት ምዕራፍ 5 እንደሚናገረው ማለት ነው። የእግዚአብሔር ቃል ያ እንደ ጦር የሚፈሩት አጋንንቶች እሱን ሲሰሙ ከኛ ይርቃሉ፣ ከኛ ይሸሻሉ ብሎ መጽሐፍ ቅዱስ በግልጽ ይናገራል። እንደ እስልምና ግን ቁርአን ሲቀራ አጋንንቶች ድርብርብ ሆነው ወደ ሙስሊሞች ላይ ይመጣሉ። ኤኒዌይስ እስኪ ወደ ቶፒካችን እንመለስና የተወሰነ ሜቢ ወዘኪር የሚል ገብቷል መሰለኝ እዛ ላይ እናወራ። ወዘኪር ሰላም ነው? ሰላም ነው። እንዴት ነህ? ደህና ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና መጣህ። ሰላም ነው አለን አልሐምዱሊላህ። አለን ኦኬ። እያወራን የነበረው ቶፒካችን ላይ ሴቶች ከቤት መውጣት ይችላሉ? ከአንድ ቀን ጉዞ በላይ መጓዝ ይችላሉ? ከዛ በፊት ምንድነው መሰለ ስለ አጋንንት የምትናገሩት ስህተት ስላለው ላረማችሁን የፈለግኩት በመጀመሪያ አጋንንት ማለት ሰይጣን ማለት እንዳልሆነ በእስልምና ትምህርት አጋንንት ማለት ሰይጣን ማለት አይደለም፣ ፍጡሮች ናቸው። ከዚህ በፊትም ተናግሬ ነበርና ጂንና ሰይጣን ልዩነት አላቸው። እሺ አንዴ ኦኬ። አንተ አጋንንቶች ወንድሞች ናቸው? ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። ራስን ቻል ክርስቲያን አጋንንት የለም እንዴ? ወደኛም ያመጣል ጭራሽ ክርስቲያን ሙስሊም አጋንንት አለ ይለናል። ራስን ቻል ምንድነው መሰለ ወለኪር ራስን ቻል። በቤተሰብ መሀል እኛ ጣልቃ እንገባም። አጋንንት ወንድም አለኝ ብሏል አቡበከር እንትና አዋይደር ክርስቲያን አጋንንት አላት በል እንዴ? በክርስቶስ የሚያምን አጋንንት እሱን ተውና ጂን መላኢካና ሰው ፍጡሮች ናቸው፣ የተለያዩ ፍጡሮች ናቸው። እኛ ፍጡር አይደለም ማይወጣን ባር ወዘኪር ጂን ራሱን የቻለ ፍጡር አይደለም ያለው። ምን አገባን እኛ? ፍጡር አይደለም መቻል እኛስ ፍጡር አይደለም መቻል እኛ እኮ እነዚህ ከሰይጣን ጋር የሚያገናኛቸው ነገር ምናምን አላልንም። ስለ ሰይጣንም አላወራንም እኛ ስለ አጋንንት ነው ያወራነው። አለቀ እኮ። አጋንንት ማለት ምን ማለት ነው በእናንተ? በቃ ስለ አጋንንት ነው ያወራነው። አጋንንት ነው በቃ አለቀ። አጋንንትም ሆነ ዲያብሎስም ጅኒም ያንድ እንትን ነው፣ ያንድ ጎሳ ናቸው። ምንም እንትን ዲያብሎስ የጅን ዘር ነው፣ ግን እሱ አመፀኛ ስለሆነ ከጅኖች አመፀኛና ከሃዲ ኩራተኛ በፈጣሪ ፊት የካደ ስለሆነ ሰይጣን ተባለ እንጂ በቃ ሰላምን ይባላል። ሁሉም ጅን ሰይጣን አይደለማ። የሰው ሰይጣንም አለ እኮ የሰው ሰይጣንም አለ። አንተ ቆይ ወዘኪር ና እንደው ላክፋባ አንተ ሰው ብቻ ለመሆንህ ማስረጃ ምንድነው? አጋንንት ላለመሆንህ። ምክንያቱም እንደ እስልምና አባትህ የሚባለውን ብሎ ወሲብ ካልጀመረ አጋንንት ይጋራዋል አይደለ? ይኸውልህ ቆይ ወደ ሌላ ትሄድና ራሴ አጋንንት ላለመሆንህ መጀመሪያ ሰውና ጅን አጋንንት ላለመሆንህ ሰው ነው፣ ጅን ነው፣ የተለያዩ ፍጡሮች ናቸው እኮ አዳምጠኝ። ምክንያቱም አባትህ ፕሊስ ቆይ ልንገርህ ፕሊስ ቆይ አዳምጠኝ እኮ አዳምጠኝ። ፕሩቭ አድርግልኝ ልጨርስልህ። ስለ ጅን ልንገርህ መጀመሪያ ስለ ጅን እኮ ትነግረኛለህ። ቆይ ትነግረኛለህ።
አባትህ እናትህን ወሲብ ከማድረጉ በፊት አንዱን ሳልጨርስ ለምን ሌላ ጥያቄ ታመጣለህ? ጅን የተፈጠረው ከእሳት ነው። ራስህ ጅኒት አለመሆንህ ምንድን ነው ማስረጃህ? ራስህ ጅን ከእሳት ነው የተፈጠረው። ሰው ደግሞ ከጭቃ ነው የተፈጠረው። መላኢካ ደግሞ ከብርሃን ነው የተፈጠሩት። አፈጣጠር መጀመሪያ ዩነት ማወቅ ያስፈልጋል። ያልጠየኩህን አፈጣጠራቸውን ማወቅ። እኔ ስለ አፈጣጠር እስልምና ሰፊ እውቀት አለው፣ ጠባብ አይደለም። ውዘኪር ሶሪ ኦፌንሲቭ እንዳልሆንብህ ባለቤትህ ካለች እና ሚስትህ ልጆች ካሉ አቆማለሁ። ነገር ግን እየሰማኸኝ ከሆነ በደንብ አስተውል። አንተ ባለቤትህን ወሲብ እሱን ጥያቄ ተውና ጂን ማለት ምን ማለት እንደሆነ መጀመሪያ እንነጋገር። ይኸውልህ ችግር የለብኝም። ተስማማው። አንተ ባልከው ተስማምቻለሁ። አዎ ተስማምቻለሁ። ጂን ማለት ከእሳት ነበልባል የተፈጠሩ ፍጡሮች ናቸው። ተስማምቻለሁ። ጥቅሱን ልንገርህ 15ኛው ሱራ ቁጥር 27 ላይ ያለልህ። አትንገረኝ፣ አውቀዋለሁ። ጥያቄም አይደለም ከምን ተፈጠሩ ብዬ አልጠየቅኩህም። ተስማምተናል። ታዲያ ጂን ሁሉ ሰይጣን አድርገህ እያየህ እኮ ነው። ጂን ሁሉ ሰይጣን እያልከኝ አላልኩም። ተረጋጋ። አሁን ያመኑ ጅኖች አሉ። ፈጣሪ ያመኑ ጅኖች ደግሞ ፕሊስ አንድ አዳምጣ። ኦኬ ያመኑት ናቸው አላመኑት ናቸው ልጆች የሚጋሩት? ልጅ የሚጋራ ጅን የለም። ጅን ራሱን የቻለ ፍጡር ነው፣ ሌላ ፍጡር ነው እያልኩህ እኮ ነው። ጅን ከእሳት ነበልባል የተፈጠሩ ናቸው በኢስላም ትምህርት። መላኢካ ከብርሃን የተፈጠረ ነው። ሰው ልጅ ከጭቃ የተፈጠረ ነው። እነዚህ ፈጣሪን እንዲገዙ የተፈጠሩ ናቸው። መጋራት የሚችሉ የሉም። ፈጣሪን እንዲገዙ የተፈጠሩ ናቸው። ስለዚህ ጂን ከሰይጣን ጋር አታያይዙ ለማለት ነው የፈለጉት። ወንድማችን ጂንን ከሰይጣን ጋር አታያይዙ። ሰውም ጂንም አመፀኛ ከሆነ ከፈጣሪ መንገድ ከወጣ ሰይጣን ማለት እሱ ነው። በቃ ያ ነው ሰይጣን ማለት አሳሳች ማለት ነው እንጂ ሌላ ነገር አይደለም እኮ። ከሃዲ አሳሳች ማለት ነው ሰይጣን። ስለዚህ አንዴ ክፈትልኝ ክርስቲያን። እሺ ሱራ 1764 አንዴ ክፈትልኝ። ያልጠየኩህን ለምን እንደምመልስ አልገባኝም። አንተ ራስህ ጂኒ እንዳለመሆነ ማስረጃ ታመጣለህ። ምክንያቱም እንዳንተ እምነት ችግራችሁ ይሄ ነው። መጨረሻ ላይ ስድብ ነው መልስ። ችግራችሁ ስድብ እንጂ እውቀት የላችሁም። ስድብ ብቻ ነው። እሺ ወሲብ ስታደርግ ባለቤትህን አስቀድመህ ማለት የሚባል ትምህርት ውሰዱ። መጀመሪያ ስለ ጂን እውቀት ይኖራችሁ። ስለ ጂን ተማሩ። መጀመሪያ ጂን ምንድን ነው? ሰፋ ያለ እውቀት ያስፈልጋል። ዝም ብላችሁ ሰይጣኑ አትበሉ። ጂን ራሱን የቻለ ፍጡር ነው። በቃ ፈጣሪ እንዲገዛ የተፈጠረ ፍጡር ነው። ጂኖች ቁርአን አልወጣኝም። ተደነቁና አመኑ። ቁርአንን ሲያዳምጡ አመኑ። ፈጣሪ መገዛት እንዳለባቸው አውቀው ፈጣሪ ይህን እንደዚህ ቆልቆልፈ ይችላል። ለማማ ተረጋጋው። ክርስቲያን ክፈትልኛ እንዴ መክፈታችንም እንደ ኔትወርክ እየያዘኝ ነው። ቆይ ስለዛ የማዳመጥ ችሎታ ይኖረው። ዘኪር ተረጋጋ። ምክንያቱም ምን ብለህ ታምናለህ? ወሲብ ሳደርግ ብልቴ ላይ ተጠምጥሞ አብሮኝ ወሲብ ያደርጋል፣ የሚወለደው ልጅም ደግሞ ግማሽ ጅን ግማሽ ሰው ይሆናል ብለህ ታምናለህ። ስለዚህ ምን ነው የምንሮጠው? ወጣ እንዴ ቃል ወጣ። እስኪ ቃል ወይ ቢኒ ካላችሁ መክፈት ትችላላችሁ። ምንድን ነው ኔትወርክ? ዘኪር ና ተመለስ። ኔቴ ጥሩ አይደለም። እኔ ጋር ፍጡር ናቸው ይለኛል። እኔ ፍጡር አይደሉም ብዬ የሞገት አለ እንዴ? ጅኒና መላእክት ጅኒ የተፈጠረው እንደዚህ ነው፣ መልአክ የተፈጠረው እንደዚህ። እኛ ከምን ተፈጠረ? ሁ ኬርስ ምን አገባን እኛ? ጅኒኛ ፍጡር አይደለም ብለንም አልሞገትንም። የማይገናኝ ምላሽ ሰጥተህ በመጮህ መልስ የሚሆን አይደለም። እኔ ግን ውዘኪርና አንተ ፕሩፍ ካደረክልኝ እስቲ እናያለን አጋንንት እንዳልተጋራህ። ምክንያቱም አባትህ ወሲብ ሲያደርግ እናትህን የሚባለውን ብሎ ካልጀመረ ግማሽ ጎን ጅኒ ነህ፣ ግማሽ ጎን ሰው ነህ። አጋንንት ስለሚጋራ ማለት ነው። ልክ እንደ ሱሌማን ማለት ነው። ሱሌማን ባላ ኢንሻአላህ እያልክ ጀምር ተብሎ ባለማለቱ ግማሽ ሰው ነው የወለደው ነው የሚለው። 100 ሴቶችን ወሲብ አድርጎ አንዷ ብቻ ግማሽ ወለደች። መሪ ይለያያሉ እንደ ቦስ አፈጣጠራቸው ሲል ነበረ። ሰው ነው፣ አፈጣጠራችን አንድ አይነት ነው።
ጂኒም በለው ሴጣን በለው አፈጣጠሩ አንድ አይነት ነው። ያመንና ያላመናል። ልክ ሰው ሁሉ ሙስሊም ሰው እንዳለ ሁሉ ክርስቲያን ሰው አለ። ልክ እንደዛ ሁሉ እነዛ ሙስሊም አለ እንጂ አፈጣጠራቸው ምን ልዩነት አለው? አንድ እኮ ናቸው። የአፈጣጠር ችግር አይደለም እኮ አሁን እሱ የሆነ ትልቅ ነገር ያመጣ ፍጡራን ናቸው። እኛ ፍጡራን አይደሉም ብለን እኮ አልወጣንም። እኛ ምን አገባን? ፍጡር ናቸው። እኛ ፍጡር አይደሉም አምላክ ናቸው አላልንም እኮ። ጅኒና መልአክ እኛ ጅኒና መልአክ አንድ ነው አልወጣንም። ከነርሱ የቻልከውን ሰውን በድምፅህ አታል፣ በእነርሱ ላይ በፈረሶች በእግሮችህም ሆነ ለልብ በገንዘቦችህም በልጆቻቸውም ተጋራቸው። ልጆቻቸው እንዴት ነው አጋንንት የሚጋራችሁ? ወሲብ ሲያደርግ አብሮ ስፐርሙን ይረጫል ነው የሚለው። ይህን መረጃ ከፍታ እናሳያችኋለን። ኢጃኩሌት ያደርጋል ይላል። እኔ ያለው ያልኩት እናንተ ሙፈሲሮች ከወንዱ ብልት ጋር አብረው ተጣብቆ ተጠምጥሞ የሴቷ ብልት ውስጥ የዘር ፈሳሹን ያፈሳል አጋንንቱ ይላል። ስለዚህ አንተ አባት ወሲብ ሲያደርግ አጋንንት ብልቱ ላይ ተጠምጥሞ የወንድ ዘር ፈሳሹን እሱ ማፈሶ ግማሽ ጎንህ አጋንንት ግማሽ ጎን ሰው ለመሆንህ ምንድነው ማስተናህ ነው? አባት እንደዛ ብሎ እንደጀመረ ማስረጃ ስጠኝ። አይ ነው አንተ ከዚህ በፊት ምን ብለኸኛል? እኔ ሁሌም እንደዛ ብዬ ነው ማደርገው ብለኸኛል። አስታውሳለሁ። አንዴ አውርተናል በዚህ ጉዳይ ላይ። አዲስ አይደለም ካለ አስገባው። ሙዘኪር ጥሩ ልጅ ነበርክ፣ ዛሬ ተጫዋጭዋክ። እኔ ባለቤቴ ጋር ስጀምር ቅድሚያ ይሄን ብዬ ነው፣ ምክንያቱም አጋንንት እንዳይጋራ ልጃችንም ብለሃል። ናግባው ዘኪር ካለ ባይዘዌ ግን ፎይ ይሄ እኮ የኛ ችግር አይደለም። አሁን እሱ መጥቶ ለማለት የሞከረው ነገር አጋንንት፣ ጂኒ፣ ሴጣን ይለያያል ምናምን፣ ይሄን ትምህርት ይዞ የመጣው መሐመድ ነው። በነቢያት አስተምህሮት ውስጥ ያለ አይደለም። እኛ ለአጋንንት መስጊድ ሲደረግ እኛ የምናየው አጋንንትም ሴጣንም ምንም አንድ ነው። ነቢያት ያላስተማሩትን ትምህርት አዲስ ትምህርት ይዞ የመጣው መሐመድ ነው። አማኝ ሰይጣን አለ ወይ አማኝ ጋኔል አለ፣ የማያምን ጋኔል አለ ብሎ ይሄ በጠቅላላ በእኛ አስተምህሮት ውስጥ ወይ በእኛ እሳቤ ውስጥ ለሴጣን መገዛት ነው። አንተ መሐመድ ያስተማረን ይዘህ መጥተህ ያምናል አያምንም ማለት ትችላለህ። እኛ እኮ የገረመን እሱን እኮ ነው እኮ ነቢያት ያላስተማሩትን ትምህርት መሐመድ በራሱ ይዞ መጥቶ የሚያምን ሴጣን አለ፣ የማያምን ሴጣን አለ፣ ለዛውም ደግሞ መስጊድ ይሰራላቸዋል ካለ ይሄ በእኛ አስተምሮ ስናየው ለአጋንንት ማምለክ ነው፣ ወይም ደግሞ አጋንንትን ስልጣን መስጠት ነው። አምላክም ደግሞ ከአጋንንት ከሴጣን ምንድነው አምልኮ ይቀበላል ብሎ እንደማሰብ ነው። የእኛ ችግር አይደለም። መተህ ልታስረዳን ብትሞክርም እኛ እኮ እየተቃወምን ያለ ነው እንጂ እየደገፍን አይደለም። ነቢያት አላስተማሩትም ጭራሽ። የለም ሴጣን ያምናል፣ ሴጣን ይሰግዳል፣ አማኝ ሴጣን አለ የሚለው ነገር እንግዳ ምንድነው የሚባል ወፍ ዘራሽ የሆነ ትምህርት ነው። ስለዚህ አዲስ ነገር ይዞ አልመጣም ሙዘኪር። እሱን ነው እኮ እያለን የነበረው። መስጊዱን እያየን እኮ ስንገረም የነበረው ሙስሊሞች ለጋኔል መስጊድ ይገነባሉ ስንል የነበረ ያን ነው። እናንተማ ስለምታምኑ እኮ ነው፣ አማኝ ያለ ስለምትሉ እሱን ነው የምንቃወመው። እና እሱን ነገር በደንብ ብታስቡበት አሪፍ ነው። ሙስሊሞች ነቢያት አስተምሮታል ወይ? የነቢያት አስተምሮ ያልሆነ ነገር ከየት መጥቶ ነው መሐመድ ያመጣው? የሚያምኑ አጋንንት አሉ፣ ሴጣን ያምናል ብሎ ለሴጣን የተላከ ነብይም የለም ከመሐመድ ውጭ፣ ወይ ለአጋንንት የተላከ መሐመድ ብቻ ነው። ስለዚህ መሐመድ ፍሬውን እያያችሁ እያልን ነው እንጂ ሌላ አይደለም። ወንድሞች ልብ አድርጋችሁ ስሙ። ሰይድ ገብቷል መሰለኝ፣ ብሩክ ሰይድ እሱ ጋር ምን ብሎ ነበረ? አይ በነገራችን ላይ በእስልምና ይሄ በጣም የታወቀ ትምህርት ነው። ጂኒዎች ሙስሊም ሴቶችን ወሲብ እንደሚያደርጉ ኡስታዞችን በጣም ደጋግመው ተናግረዋል። ብልታቸውን የሚያቃጥላቸው ከሆነ ሌሊት ጂኒዎች አጋንንቶች መተው ወሲብ እያደረጓቸው ነው ብለው ፈትዋ ሰጥተዋል። ሉክ የሴቶች ብልት ሌሊት የሚቃጠል ከሆነ ወሲብ እያደረጋቸው ነው አጋንንት ብለው ነው የሚያምኑት። ይሄ ደግሞ በማስረጃ የተደገፈ ነው። አሁን ይሄ ተፍሲር አጠበሪ ሱራ 56 ላይ የፈሰረው ምን ይላል? ሙስሊሞች በገነት ሄደው ጂኒ ወይም ደግሞ አጋንንት ያነካቸውን ሴቶች ስለሚያገኙ ይናገራል። እነዛ ጂኒ ወይም ደግሞ አጋንንት የነካቸው ምን ማለት ነው ከተባለ ሉክ ምን ይላል? ኢፍ ኤ ማን ሃዝ ኢንተርኮርስ ዊዛውት ኢንቮኪንግ ጋድስ ኔም፣ አንድ ወንድ የአላህን ስም ሳይጠራ ወሲብ ከጀመረ ይላል
a jinn will wrap himself around his penis and have intercourse with him ብልቱ ላይ ይጠመጠምና ከእሱ ጋር አብሮ ሚስቱን ወሲብ ያደርጋታል። ሉክ አብሮ ብልቱ ላይ ተጠምጥሞ ሚስቱን ወሲብ ያደርጋታል። አጋንንቱ ማለት ነው። አጋንንቶች ደግሞ እንደ እስልምና በሶስት ይከፈላሉ። በደረታቸው የሚሳቡ የሚበሩ፣ አንድ ቦታ ላይ የሚቆሙ ይባላል። እባብ ነው ተጠምጥሞ አብሮ ከብልት ጋር ወሲብ የሚያደርጋት ሚስትህን። በአየር ላይ የሚበሩት ናቸው። የትኞቹ ናቸው? ይሄ ያላመነው ጂኒ ነው፣ ያመነው ጂኒ ነው ሚስትህን ወሲብ የሚያደርጋት አብሮ። ኦኬ ሉክ አሁን እዚህ ጋር ምን አሳየኋቸው? ብልቱ ላይ ተጠምጥሞ ሚስቱን ወሲብ ያደርጋታል። ምን ወሲብ ማድረግ ብቻ ነው? የዘር ፈሳሹንም ደግሞ ያወጣል። ተፍሲር አልባጋዊ ሱራ 1764ን በልጆቻቸውም ተጋራቸው የሚለውን ሲፈስር ምን ይላል? ሉክ ኢት ዋዝ ናሬትድ ፍሮም ጃፈር ቢን ሙሐመድ ዛት ሳታን ሲትስ ኦን ዘ ማንስ ፒነስ ሰይጣን በወንዶች ብልት ላይ ይሆናል አለ። ኤንድ ኢፍ ሂ ዳዝ ኖት ሴይ ኢን ዘ ኔም ኦፍ ጋድ ቢስሚላህ ካላለ መቼ? በኢንተርኮርስ ጊዜ ሂ ሃዝ ኢንተርኮርስ ዊዝ ሂዝ ዋይፍ ኤንድ ኢጃኩሌት ኢንቱ ሄር ቫጂና አስ ኤ ማን ዳዝ ልክ እሱም ሚስቱን ወሲብ ያደርጋትና ወንዱ የዘር ፈሳሹን እንደሚያስወጣው ጂኒውም ደግሞ አጋንንቱም ያስወጣል። አሁን ሙስሊሞች ለምሳሌ የምታዳምጡ ሙስሊሞች የአጋንንት ልጆች ላለመሆናችሁ ማስረጃችሁ ምንድን ነው? ሰይድ ብሩክ ሰይድ የሰይድ ልጅ ምንድን ነው? ሲያጋንንት ልጅ ሲባል ምን ዘለሽ የገባሽው? ምን ፈልገሽ ነው? ጽዮን ክብራብ የአጋንንት ልጆች ላለመሆናችሁ ሙስሊሞች ምንድን ነው ማስረጃችሁ? ዘኪር አይ ነው ለምን እንደሮጥክ ይሄ ነገር ለምን እንዳስደነገጠህና እንደሮጥክ ከዚህ በፊት ልጅ ያጋንንት ላለመሆኑ ምንድን ነው ማስረጃ ብዬ እኔ ቢስሚላሂ ብዬ ነው የምጀምረው ብለኸኛል። መቼ እንደተረገዘ ላታቅ ትችላለህ። ሜቢ የተሳስተህ ሳትል የጀመርክ ቀን ተረግዞስ ቢሆን ብዬህ በፍጹም እኔ መቼም ዘንግቼ አላቅም ተሳስቼም አላቅም ብለኸኝ ነበረ። አባትስ እንደዛ ብሎ ለመጀመሩ ምንድን ነው ዋስትና አንተ ያጋንንት ልጅ ላለመሆንህ? ምክንያቱም አጋንንቱ ከአባት ብልት ጋር ተጠምጥሞ የዘር ፈሳሹን በሴቷ ማህፀን ውስጥ ማፍሰስ ይችላል። እናም ግማሽ ሰው ግማሽ ጅን ተሆኖ ይወለዳል ስላለ እንዴት እንመንህ? ሙስሊሞች እንዴት እንደመናችሁ? ባይዘ ይሄ በጣም ከባድ ትምህርት ነው ለክርስቲያኖች። እኛ ስለለመድ ነው እዚህ ወገን፣ እኛ ስለለመድ ነው አይደለም ለክርስቲያኖች። ለአንድ ሙስሊም ሄድ ብላችሁ ይሄንን ብትነግሩት ሊመታችሁ ይችላል። ይሄን ብታነቡለት ምንም ሳትሉ ይሄንን ብታነቡለት እና እንደዚህ ብለው የሚያምኑ አሉ ብትሉት ክትክት ብሎ ይሄም እምነት ነው ሊል ይችላል። እስልምና ነው ብትሉት ግን ይገላችኋል። የእስልምና ጥላቸው እናንተ እኮ እስልምናን ትጠላላችሁ፣ እናንተ እናውቃችኋለን፣ አላህ ነግሮናል፣ መቼም አይወዳችሁም ብሎናል። እናንተ እኮ በጣም ክፉዎች ናችሁ፣ እናንተ እኮ መጥፎች ናችሁ፣ እንደውም እናውቃችኋለን፣ አላሁ ተዓላ ነግሮናል። ምን አልኩ ስትለው ያጋንንት ልጅ ምትለኝ አንተ ምን አላልከኛለ? ይኸው እኮ ማስረጃ አለ ወገኔ። ይኸው ቁርአን ህክምና ሐዲስ ተፍሲርህ እኮ ነው የሚለው። ድሮም እኮ እናንተ ራሳችሁ የጻፋችሁት ይሆናል እናንተ አረብኛ። ከዛ መጨረሻ ላይ ደግሞ ስታሳምነው ሐዲስና ቁርአኑ ላይ ተፍሲሩ ላይ ዳል አንተ አረብኛ ትችላለህ፣ አረብኛ ሳታቅ አረብኛ ሳትችል አንተ ማስተማር አትችልም። ድሮስ ምን አገብቶህ ነው የኛን ቁርአን የምነካው? ማናገባህና ነው? ጥላቻ ስላለብህ ነው? ማን ካለ የኛን መጽሐፍ? ድሮም እናንተ መጥፎች ናችሁ፣ ነብያችንንም እንዲህ ስታደርጉ። ኧረ እባክህ ተረጋጋ። ይኸው መጽሐፍ ላይ እኮ ተተርጉሞ ተቀምጦልሃል እኮ ወዳማ። እናንተ ማናስተምራለ? ምን አገባህና ነው? አንተ ራስን ማታቅ ቂጥህ ላይ እኮ 1 ኪሎ ካካዛሃል። ለምንድን ነው እሱ ማትታጠበው? አንተ ቅማላም ነህ፣ አንተ ሸራፋ ነህ።
እንዴ? የኔ ቂጥ ላይ 1 ኪሎ ካካ ካለ ምን ቂቤ መስሎ አንጥረህ ልበላው ነው? የኔ ቂጥ ላይ ካካ መኖሩንስ ምን ልትሆን አየህ አንተ? ሽንት ቤት ፖፕ ሆነ ላይህ ላይ ነው የምጸዳዳው። ቂጤ ላይ መድረቁ ምን ልትሆን አየኸው? ምን ልትሆን አየኸው? እኔ ሱሪዬን አውልቄ መቀመጠው ሲንኩ ላይ ነው፣ ሽንት ቤት ነው። አንተ ምንድነህና ነው ፖፕ ሆነ? አንተ አፍ ላይ ነው የምጸዳዳው። በምን አየህ እኔ ቂጥ ላይ መኖሩን? 1 ኪሎ መሆኑንስ በምን አውቀህ መዘንገው? ቂቤ መስሎ ልትቀባው ነው? ራስ ልታደርገው ጭንቅላት ላይ ተወደደብህ አራዳው ልትቀባው በነፃ ልትወስድ እንደ ማሜ ራቅ አድርጌ ከጣልኳት በኋላ ኩሷ የለችም። ማሜ ካካ ካለ በኋላ ካካው ይጠፋል። ኢንቲፍ ሲል መሬት ሳይወድቅ ዘለው ይቀቡታል። ካካውን እንትኑን ምራቁንም አክታውን ምናምን ላቡ እንኳን መሬት ጠፊ እንዳትል ሽቶ ሰርተው ይቀቡታል ሚስቶቹ። እና የኔንም ፈልጌህ ነው ይዜው ዞራለሁ። እንደውም አንተ በሆድህ ካካህን ይዘህ ዞር የለ እንዴ? ስንት ኪሎ ነው በሆድህ ውስጥ? ምንድን አስጨነቀ? ካካው እኮ ገና ኦሪጂናሉ እኮ ሆድህ ውስጥ ነበረ። ምንድን ነው የዚህን ያህል አሳሰበ? በሆድህ በሆድህ እየዞርክ ሰው ቂጥ ላይ ካካለ ብለህ ለምን ትጨነቃለህ? ምንድን ነው የምትለን? ምንድን ነው ሸራፋ የምትለን? ነብይ ተሰፍሯል እኮ መልስ እኮ ይሄ አይደለም። እና በጣም በቃ እስልምና እኮ እናንተ ባኖሩ ይመቻችሁ ብቻ። ድምፅ ታፍኗል። ይሰማል አሁንስ? ያስተምሮ እንግዲህ አጋንንት አስተምሮ ነው ብለን እኛ ምናምነው ባጭሩ። እያንዳንዱ ነገር ቁርኝታቸው ከአጋንንት ጋር እንደሆነ ያው አሳይተናቸዋል። አሁንም ቢሆን ማለት ነው። አጋንንት ሙስሊም ሴቶችን ወሲብ ያደርጋል ከማለት በላይ ምን አይነት አጋንንታዊ አስተምሮ አለ? ምን አይነት አጋንንታዊ አስተምሮ ነው ያለው? ይሄ እኮ ችግር የለውም። ምን ወሲብ ያደርጋት ነው ወንድሜ ነው ምን አለ ወሲብ ያደርጋት? ሙስሊሞች የመጨረሻ ሲቀበሉት እንደዛ ነው። ራሳቸውን በአጋንንት ስርዓት ውስጥ ገብተው ይሄንን የሚቀበሉት ማለት ነው። ምን ችግር አለ? ወንድሜ አይደለ እንዴ እሱ? ይሄ የእስልምና አስተምሮ ነው፣ የእስልምና ዶግማ ነው። አጋንንት በጣም የተከበረ ፍጡር ከመሆኑ የተነሳ አንድ የቁርአን ምዕራፍ ተሰጥቶታል። በጣም የተከበረ ፍጡር ነው። አጋንንቶች በጣም የተከበሩ ናቸው። መሐመድን እንኳን ራት ጋብዘውታል እኮ። እፎይ ቢሆን እና አይጋብዘውም ነበር። ሶሪ በጣም እንግዲህ እኒያው ቃልና ቢኒ የምትሉት ካለ መቀጠል ትችላላችሁ። ለበለዛ ሰዓትም ሄዷል። ቃል ቢኒ እኒያው ወደ ርዕሱ ስንመለስ ክርስቲያን ያው በቃ ሴቶች ከቤት ርቀው መጣት እንደማይችሉ በግልጽ የተቀመጠ ነው፣ በወለዲ ማለት ነው። እሱን በአሁኑ ሰዓት የሚፈጽመው ወይም የሚተገብረው የለም። ሴቶቹ ኢቨን ወንዶቹ ያበረታቷቸዋል። ቅድም ማን ነበር? አብዱ ከሊል ነው አብዱ ምናምን የሚባለው ልጅ በጣም ሲያበረታታ ነበር። እና ይሄን የሚያደርጉት ወንዶቹ በዚህ ጊዜ ቢዝነሳቸው ስለሆኑ ሴቶቹ የገቢ ምንጭ ስለሆኑ ሊያበረታቷቸው ይገባል። በእርግጥ ከዚህ ውጭ አማራጭ የላቸውም። እና የአላህና የመልእክተኛ ወይም የመሐመድ ንግግርና ትዕዛዝ በዚህ ዘመን ውድቅ ነው፣ ዋጋ ቢስ ነው። ማንም ሴት አትሰማም። ማንም ሴት የምሰማው የለም። ሼኪውን ብትለው ኡስታዙን ብትለው ሚስቱን አረብ ሀገር ያላከ የለም። ስለዚህ ይሄ ክፍል አይሰራም ማለት ነው። ፍሬ አልባ ነው። ሲጀመር ትክክልም አይደለም። የመሐመድ ንግግርም የአላህም ትክክል አይደለም። ካለው ከዓለም ነባራዊ ሁኔታ ጋር የሚያስኬድም አይደለም። ጭቆና ካልሆነ በስተቀር ሴቶችን የሚያስኬድ አይደለም። ለዛ ነው ሙስሊም ሴቶች የማያከብሩት፣ ኢቭን ኡስታዞቹ የማያከብሩት። አብዛኛው ኡስታዝ ራሱ ሚስቱ ውጭ ነው ያሉት፣ አረብ ሀገር ያላከ የለም። እና ወንዱ ራሱ ቢዝነስ ነው፣ ሴቶችን እየላከ ቢዝነሱን ነው ቁጭ ብሎ ነው የሚቀለበው አይደል?
ስለዚህ ከዚህ ሲስተም የሚወጡ አይመስለኝም ቢያበረቷቷቸው እንጂ። ስለዚህ ከዚህ የምናየው አላህና መልእክተኛው በዚህ ዘመን ላይ የማይሰራ አስተምሮ እንዳላቸው ፌል ያደረገ ቁርአንም አዲሱም ፌል አድርጓል። ስለዚህ ሙስሊሞች ይሄን አይታችሁ የማይረባ ነገር በሰባተኛው ክፍለ ዘመን የሆነ አካባቢ የተነገረ ነገር ለህይወታችሁ መመሪያ አድርጋችሁ መያዝ የማትችሉት ስቲል በዚህ ዘመን የማትችሉትን ነገር እያያችሁ እዛ ተወሽቃችሁ አትቅሩ፣ ንቁ ነው የምንለው። ይበቃል። ክርስቲያን ያ እዚህ ላይ ሜይ ቢ አንድ ማስተላለፍ የምፈልገው አይታችሁ ከሆነ አረብ ሀገር ላይ የሆነ ኮሽታ በተፈጠረ ቁጥር የክርስቲያን ሴቶች ላይ ይበረታሉ። ታዝባችኋል ይህን ነገር?